አስር ሴት ጋር አባልከነው ሴት አዞርከው አዲስ አበባ ጎንደር በእግሩ አዲስ አበባ ጅማ በእግሩ ሆንጋ ምን ያስካት ትምህርት ቤቷ እየደፈረች ታስቸግረኝ ስድስት 66 በምን ገባበት አባት እሺ አባት አይኔ ሌላ ማን ያለው አባት አለ ሉሲፈር አለ እሺ አለ ሌላስ ሌላ ማን ያለው ሌላ ማን ያለው ያውቻለን ምን አረጋችሁት ልጁን ምንድነው የምታረጉት ከአስር ሴት ጋር አባልከነው ከአስር ሴት ጋር ይሄን ልጅ ስንት አመቱ ነው 13 እናቱ ጀምሮ አብረን ተወልደን አሳድገናል ኦይ ኦረ ጉድ እኮ ነው እናንተዬ ልጁ 13 አመቱ ነው ከ10 ሴት ጋር ያዘመትከው ምን እንላለን አሁን እሺ ይሄንን ለደሙ ይገበራል ተገባሪ ነኝ ዛሩ ትገበራለህ አዎ ቤተሰብ አለ ከማን ጋር ነው የመጣው አለ ቤተሰቡ አለ ሌላ አዎ እናቱ አለች አባቱ አሉ እናቱ የለችም አባትየውም የለም ማን ያለው ሌላ ቤተሰብ ነው ያለው ሌላ ማን ያለው አክስቶቹ አሉ እስኪ አክስቶቹ ማን ነው ስማቸው ንገረኝ ስማቸው አልናገር አይዶ ትንሽዬ ጥጋብ ትንሹ ጥጋበኛ በስላሴ ይሻለው ተነገር አክስቶቹን ንገረኝ ስም አልናገርም ጥራቸው ስም አልናገርም አስቡት እንግዲህ አሁን ይሄ አብሮ ቢያድግ እኔ ላይ እንደዚህ ፊት ያለ ካደገ በኋላ ሌሎቹ ላይ እንዴት እንደሚሆን አስቡት እሺ ደግሞ እንደዚህ አይነቱንም ሰምተንም አይተንም አናቅም በነገራችን ላይ መቼም የሱ መንፈሱ ያደረገውን ፊት ለፊት ተናገረ እንጂ እዚሁ መሃል ከተማ ላይ የሚሰራውን ነገር እኮ እንሰማለን 12 13 14 15 አመት ለአቅመ አዳምና ሔዋን ሳይደርሱ ምን እንደሚሰሩ ይታወቃል ያለ እድሜያቸው ብዙ ነገር የሚሰሩ ልጆች አሉ ዝም በል በስላሴ ስም ምንሽ ነው አክስቱ ነሽ ሚሊዮን ሰማሽ መንፈሱ ነው አሁን እኛ የራሱ መስሎን ነበር እንደሚያረግ እናውቃለን ግን እስኪ ነይ ዝሙት እንደሚሰራ ታውቂያለሽ አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር ስልክ እያየ ነው የተበላሸው ነበር ምንለው እሺ ግን እንደዚህ ገጥመናል ለምን አረክ ስንለው አታለው ነው ምንድነው የምትይው ለመንፈሱ ነው የምትነግሩ ለሱ ነው የምትነግሩ ምን እየዛትሽበት ነው ቤት አስቸግሯል ነይ እስቲ አንቺ ምኑ ነሽ ዝም በል አንተ ረፍ እንግዲህ የሚለው ነገር ያው እውነት ነው እኛም መንፈሱ ከተጋለጠ በኋላ ነው ያወቅነው እንደዚህ እንደሚሰራ እንጂ ያው ራሱ ነው የሚመስላችሁ ራሱ ነው ማለት እሱኛ ጋር ነበር ማያቱ ጋር ነበር የሚኖረው አሁን ነው እኛ ጋር የመጣው አንቺ ነበርሽ በደንብ የምታውቂው አንቺ ነሽ እናቅ ነበር ያሰርቀው ሙላ ነበር ያሰርቀው ሰው ቤት ገብቶ አያዩትም ሙላ ገብቶ ሲሰርቅ አያዩትም ልብሱን አይተነዋል ግን እሱ እንደሆነ አውቀነው ቤት እንደወጣ ግን አናቅም ይላሉ በስመ ራሱ በቃ ልጁን እኮ መንፈስ አድርጎታል እስኪ ምንድነው የምታሰርቀው ሰው ቤት ንገረኝ በስላሴ ስም ብር ታሰርቀዋል ሰርቆ ሲወጣ አይታይም ሰውራለሁ ወይኔ ተሰውራለህ የሰው ቤት ነው የምታሰርቀው እየሰበርክ ኧረ ለሰብርም ዘመድ ናቸው ዘመድ ቤት እየገባ ትሰርቃለህ ዘመድም አለ ከቤትም አለ ከጎረቤትም አለ ከሁሉም ነው የምታሰርቀው ወይ ጉድ ወይኔ 13 አመቱ ነው ልጁ ላይ ግን ያደረገው መንፈስ አይደለም የ13 የ43 አመት ሰውን ያላደረገውን ያደረገው መንፈሱ የሚያደርገውና
የልጁ እድሜና ሁኔታ አይገናኝም፣ ሰማይና ምድር ነው። እስኪ ያን የብልግና ቪዲዮ ታሳየዋለህ? ምን የብልግና ቪዲዮ ያያል? አዎ አዎ እሺ አሳየዋለሁ። በማን ስልክ ነው የምታሳየው? ራሱ ስልክ አለው? አዎ መቼ ነው ያስጀመርከው ማየት? በ5 ዓመቱ። በ5 ዓመቱ? አዎ አሁን 13 ዓመቱ ነው። 8 ዓመት ሙሉ ነው ያሳየው። አዎ በነገራችን ላይ እኮ ብዙዎቻችሁ እኮ ልጆቻችሁን ተበልታችኋል። ልጆቻችሁ ከናንተ ጋር አሉ፣ ግን ከናንተ ጋር የሉ። የናንተን ይበላሉ፣ ይጠጣሉ፣ ታስተምራላችሁ፣ የሚፈልጉትንም ነገር ታደርጋላችሁ። ልጆቻችሁን ግን በቤታችሁ በህይወታችሁ ተነጥቃችኋል። አሁን በ5 ዓመቱ ፈረንጆቹ ፖርኖግራፊ የሚሉት የዝሙት ቪዲዮ ያያል። ያንን ሲያይ ሉሲፈሩ ሰይጣኑ የዝሙት አጋንንቱ ይገባል፣ ይዋሃደዋል፣ ይዋረሰዋል። ከዛ በኋላ ያየውን ነው ለመስራት 24 ሰዓት የሚፈልገው የሚመኘው የሚያስበው። ያየውን አደረገ። አሁን ምን ይባላል? የ13 ዓመት ልጅ ከ10 ሴት ጋር ተኛ ሲባል፣ አሁን እዚህ ውስጥ አዋቂ ሆናችሁ ምናልባት አይደለም ከ10 ሴት ጋር ከ3 እንኳን ያልተኛችሁ ትኖራላችሁ። ማንም ሰው 1 2 3 በዝሙት ሊወድቅ ይችላል። በዚህ ደረጃ ከሆነ ግን ይሄ ልጅ ከራሱ ጋር አይደለም፣ መንፈሱ ስጋውን ለብሶ ያለ እድሜው የሚያሰራው ስራ የልጁ አይደለም። እግዚአብሔር ይማር። ለልጆቻችሁ ስልክ እየሰጣችሁ ልጆቻችሁ ጓዳ ተደብቀው ክፍላቸው ሆነው ትምህርት ቤት ሆነው ምን እንደሚሰሩ ምን እንደሚያዩ አታውቁ። በኋላ እንደዚህ አይነት ጣጣ ሲመጣ ነው የሚታወቀው። ልጆቻችሁ በቤት አሉ፣ ከናንተ ጋር ግን የሉ። እሺ በቃ ይሸኛል፣ አይዟችሁ። እሺ ሌላ ማን ያለው በስላሴ ስም ንገረኝ። እሺ መተት አለው። የምን መተት? የትምህርት ስንተኛ ክፍል ነው? 7 እሺ ሌላስ? ሌላ የለም። እሺ አይነ ጥላለሽ? እሺ ቡዳ አለክ? እሺ ሁላችሁም ነው የምትሄዱት። ተንበርከክ፣ አንተም ተንበርከክ። በስላሴ ስም በልጥራ። ሁለታችሁም ጥሩ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በልጥራ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ ቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል 7 የጩ አንድ ላይ ቶሎ በል 7 የጩ ነው። 1 2 3 4 5 6 በል መጨረሻ ገንዘን እናሄድ። የዘብር ዳኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግኑላቸው። ከባድ ነው፣ ዘግናኝ ነው። አይ ና እስኪ ና ብድግ በል። አይዞህ። ማን ነው ስምህ? አሜን። አሜን። አቤት አሜን። ምን ነው? የት ነበርክ? እኔ አሰላ። ከአሰላ ነው የመጣኸው? አሁን የት ነው ያለው? እኔ አላውቅም። አይ እዚህ ማን ያመጣኝ? ነሲና አክስቶች ናቸው ያመጡት። እሷን አውቃታለሁ። እዚህ እንደመጣ አታውቅም እንዴ? ለምን ራሱ ተቆጣጥሮት ምን ያውቃል? ራሱ እኮ ነበር። በኢየሱስ ስም እንግዲህ አሜን። ያደረገ ነገር ልጅ ነህ፣ ለአንተ ለመናገርም ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞኝ። አሁን ያለኸው ኪዳነ ምሕረት ቤተክርስቲያን ያለው አሰላ? ኧረ አይደለም፣ አዲስ አበባ። ኧረ እኔ አላውቅም። ምንድን ነው? አዲስ አበባ ነው ያለኸው።
ያለው ጎሮ ኪዳነ ምሕረት የምትባለው ቤተክርስቲያን ነው። እንግዲህ ለመናገር የሚከብዱ መንፈሶች ተሸኝተውልሃል። ኪዳነ ምሕረት የመጨረሻ ታድርግልህ። የምን መንፈስ ያው ብንነግር እንዴት አድርግ ምን ብለን እንንገር? ይደነግጥብናል፣ ይቅርብን። እሺ እስከ ስንት ቀን ያላችሁት? መቼ ነው የምትሄዱት? ኮንትራት ይዘን ነው የመጣው። አሃ ልትሄዱ ወደ አሰላ? ሁለታው እዚህ ጋር ሌሎችም እዛ ጋር ነው። እሺ ወደ አሰላ ሊሄዱ እንግዲህ እናንተ ኢመርጀንሲ አሸኝታችሁ ላይ መሄድ ነው ወይ አሰላዎች? ወይ ደግሞ አንድ ቀን እንመጣ ይሆናል። ኑርልን አሰላ ብዙ ህዝብ ተይዟል። ይኸው እየዛተብኝ ነው ያው አንዘው። እሺ የትኛው ነው የሚዘታው? መብራን አዘኛለች አልታዘዝም እያለ ነው። ወዶ ሄዳል። እሺ አይዟችሁ። እሺ አሚን። እና ያለው አዲስ አበባ ነው፣ ጎሮ ኪዳነ ምሕረት ነው። ኪዳነ ምሕረት ምራሃለች። እኔማ አንዳንድ ምክር ቢጤ እንድንሰጣችሁ ነበረ፣ ቾኮላችሁብን። እንግዲህ አሰላዎች አው ቆዩና ከአገልግሎት በኋላ አይሻልም? ቤተሰብ መመከር አለበት። በነገራችን ላይ ብዙዎቻችሁ በምን እንደሚመተትባችሁ አታውቁም። በነጠላችሁ፣ በልብሳችሁ፣ በውስጥም በውጭም ልብስ አንዳንዴ ተቆርጦ ይወሰዳል፣ አሊያም ደግሞ ልብሱ ይጠፋል። ብዙ ጊዜ ያሰጣችሁት አሊያም ከቤት ያስቀመጣችሁት ልብስ የጠፋባችሁ የለም? ካልሲ ይጠፋል፣ ፓንት ይጠፋል፣ አቤት ሴቶች የጡት ማሳዣ ይጠፋል። የት እንደሆነ አታውቁም። ያ የሚደረገው ለመተት ነው። ይወሰዳል፣ በዛ ይደገማል። አንዳንድ የራሳችሁ ወዳጅ ጓደኛ ወይኔ ጸጉርሽ ሲያምር በስመ አብ ብለው ጸጉራችሁን እንድትይዘው ቆረጥ ያደርጋሉ። ደግሞ በጣም የሚገርመው ጸጉራቸው እንኳን ሲቆረጥ አይቃወሙም፣ አይናገሩም። ለምን አይሉም? በዛ ጸጉር ይደገማል። በጸጉራችሁ የአይምሮ መተት፣ የእድል መተት፣ የትዳር መተት ተደግሞ ይወሰዳል። እናንተ መከራችሁን ትበላላችሁ፣ እነዛ በእናንተ ህይወት ይኖራሉ። ይሄው አሁን እኔ ማቃቸው በሙሉ እሷ ላይ ያሉ አውሊያው፣ ጠቋሩ፣ የአየር አጋንንት፣ የሚስጥር፣ የእድል ጋኔን፣ አይነጠላ፣ ቡዳ ዛር፣ እነዚህ እንግዲህ ሁሉም ሉሲፈርም ጠቅላላ በሙሉ አሉ። አንድ ሰው ይሄንን ተሸክሞ መከራውን እየበላ ይኖራል። አሁን እሷ ይሄንን ሁሉ መንፈስ ስትሸከም እሷ ብቻ አይደለችም የምትጎዳው። ቤተሰብ ይጎዳል፣ ባለቤት ይጎዳል፣ ልጆቿ ይጎዳሉ። የአንድ ሰው በክፉ መንፈስ መያዝ ቤተሰብን በሙሉ ነው የሚመሰቃቀለው። ይሄው ሽንት ቤቷ በር ላይ ስትገባ ስትል እንድንታያት መጥቶ ዝጋው ቁጥ ይሄን ቀን እንዳውጣ አያችሁት አይደል? እዚህ ላይ በነገራችን ላይ ቀለል ያለ ነገር አይታችሁ ማታስተውሉት ልብ ማትሉትን ነገር ልንገራችሁ። ብዙ ጊዜ በቤታችሁ ውስጥ የማይጠፉ ጥፉ ቢባሉም የማይጠፉ ሄዱ ቢባሉ የማይሄዱ ተባዮች፣ ትንንሽ አውሬዎች፣ ነፍሳቶች ከቤታችሁ የማይጠፉ ከሆነ የሰላቢ መተት ወይም ደግሞ መተት ሲኖር ነው። በነገራችን ላይ መተት የተደገመበት ሰው ወይ ደግሞ የሰላቢ መተት ያለበት ሰው ከቤቱ አይጥ አይጠፋም። እንሽላሊት፣ እንቁራሪት፣ በረሮ፣ በጣም ብዙ ነፍሳት በቃ መድኃኒት ብታበሉ ፊሊቲ ብትነፉ አይጠፉም፣ አይሄዱም። በተለይ የሰላቢ መተት ቤት ውስጥ ካለ ቤታችሁ የሀይጥ መራቢያ እስኪመስል ድረስ ያስቸግራችኋል። እንደውም አይጡን ያጠፋል ተብሎ የሚሰጣቸው መድኃኒት ማደለቢያ ሆኗቸው ይራቡበታል፣ አይጠፉም። ይሄ እንግዲህ መተት ቤት ውስጥ ሲደገም የሚታዩት እንስሳት ነው። አጋንንት ለምን ያስቃል? ትምህርት ቤቷ እየደፈለች ታቸገረኝ። ትምህርት ቤቷ እየደፈለች አቸገረችኝ። እንዴ ምን አገባህ አንተ? ትምህርት ቤት ተነስቁም ገብተህ ምን አረካት? ፈተና እንዳስራ ያጠናችሁን አጠፋባታለሁ። እሺ በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። ከአራተኛ ወደ አንደኛ ወጣች፣ ተቃጠል እሄዳለሁ። ስንት ነህ? ሰባት አጋንንት ነህ? ሰይጣን አጋንንት። ስንት ጊዜ ነው ከያዝካት? 1 ዓመት ከገባህባት? አዎ። ምን ልታረጋት ነው? ልታሳድጋት ነው? ምን ልታረጋት ነው የገባው? ልገላት ነው ሐሳቤ። ሳይነስ ብዬ አፍንጫውን አፍኛታለሁ። ለምን አፈንካት? እንድትሞት። አፍንጫ? አዎ። ጨጓራና አመማት እያልኩ ስንት ጊዜ መድኃኒት ወስዳለች።
እሺ ደስ ነው የሚለኝ እሷ ስትንከራተት ደስ ይላል። አዎ በመጥፋት የሚደሰት መንፈስ ከያዘን በሌሎችም ሰዎች መጥፋት ሰዎችም ይደሰታሉ። በመጉዳት የሚደሰት መንፈስ ከያዘን የሌሎች ጉዳትም ያስደስተናል። ተንኮለኛ መንፈስ ሲይዘን በሌሎች ላይ ተንኮል ስንፈጽምም ደስ ብሎን እንገባበታለን ተንኮሉ ላይ። ነገረኛ መንፈስ ከያዘን በቀጥታ ነገር ውስጥም ስንገባ በደስታ እንገባለን። ለምን? የምናስደስተው ፍጡር ውስጣችን የገባውን ክፉን ስለሆነ ነው። ስለዚህ ባህሪያችን ለዚህ በአሁኑ ወቅት በጣም የተመቻቸ ነው። በል ተመርከክ ተመርከክ። የት አለች እናቷ? የት አለች? ያቺት ጥራ እናቷን። ናይ አንቺ ነሽ እናቱ? እኔ ሌላ ቦታ ነው የምኖረው። አክስቷ ነኝ። ሳይነስ እየተባለች ያማታል አሉኝ። እንዴት በዚህ እድሜ ሳይነስ ይዘማ? ትንሽ ሕክምና ውስጥ አለው ማለት እንዴት በዚህ እድሜ? ሐኪም ነሽ? አይ ጤና መኮንን ነኝ። አሁን ሕክምና እየተማርኩ ነው አምቦ ዩኒቨርሲቲ። እና እንዴት ይዛታል በዚህ እድሜ? ሁሌ ስመጣ ካምቦ መድኃኒት ነው ቤት ውስጥ የማን ነው ስል የሷ ነው ይላሉ። ይሄ ነገር እንዴት ነው? ይሄ ነገር የሌላ የመንፈስ መሆን አለበት። እና አንቺ ትከታተይ ስለነበረ ይገባሽ? አዎ መጽሐፉንም አነባለሁ እና ስከታተል ስለነበር ያው እናቷም ትንሽ ችግር ስላለ እናቷም ላይ ችግር አለ። እናቷም ላይ ችግር ስላለ ይሄኛው የሷ የልጅቱ ችግር በተሳሳተ አቅጣጫ እንድታስብ ነው የሚገምተው። አላኩኝ ስጸልይ ያዛጋ ያቆርጠኝ እኮ ታዲያ መደንብ ጸልያ። እዚህ አዲስ አበባ ያለው ህዝብ ጸሎት ይጀምርና ይተዋል። ይመጣና እንደገና ነገር በልቶ ይሄዳል። እንደገና ያማና እንደገና ደግሞ ይመጣል። እንደገና ስታማ ቆይተ ነው አሁን ወደዚህ የመጣው። በደንብ አፈር ከመሬት ለውሰህ ድራሼን አጥፍተህ እንደገና ትመጣና እውነት ነው እንዴ ለካ ትላለህ። ደግሞ እዚህ መጥተህ እንደገና መምጣት ጥሩ ነው፣ ግን ያው ደግሞ ባህሪ እንደገና ያገረሽብሃል። ይሄ ነው ደግሞ ችግሩ። ስለዚህ እንዲህ የለመደህ መንፈስ ስለሆነ አሁን እዚህ ዝም ብሎ መፋጠጥ ነው። ምክንያቱም ከባህሪህ ጋራ ተስማምቶ የኖረው ኃይል ነገ እንደምታቋርጥ ስለሚገባው ለዛሬ ምንም ልብህ ውስጥ እየደነገጠ ብቻ ሰውነት ውስጥ እየዘለለ ያው ጊዜ ይጠብቅልሃል። ይሄ በዚህ ደግሞ እሱ ውለታውን አይረሳም፣ ያማህለቱን ውለታ አይረሳም። ስንት ዓመት ነው ከያዝካት? አሰቃያት? ተናገር እንጂ። በኢየሱስ ክርስቶስ ስም እታዘዛለሁ። በወላዲተ አምላክ ስም እታዘዛለሁ። ስንት ዓመት አሰቃያት? ቆይታል? አዎ እንደዚህ በቃ አለ አይደለም። ጸሎት ይጀምሩና ዳፍንት ሲመጣ በቃ በዛው ይተውታል። የእኔ መጸለይ አያዋጣም መሰለኝ ይሉና ይተውታል። በቃ ይቋረጣል ማለት ነው። በል እዛ ግባ፣ እዛ ውስጥ ግባ። ተዘጋጅ አንተ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። አይደለም እንገባለን ነው። ቶሎ ሰባት ጮህ ነው። ምን ነው እሱ ነጣባ ግርማ? አዎ ነኝ፣ እኔ ነኝ። አይዞሽ ምን ነው አላወቅሽኝም? ቅድምስ ቅድም አላየሽኝም? ቅድም አልሰማሁም። አልሰማሽም? አዎ አሁን ነው የሰማሽው? አዎ። ጆሮህ ሌላ፣ ዓይንህ ሌላ፣ ልብህ ሌላ፣ እግርህ ሌላ። ይሄ ነው የመንፈስ ዓለም። እንደዚህ ነው። ሌላ ሆነ ነው የምትመጣው። በል ሂጅ፣ በርቺ፣ በደንብ በርቺ። ኖርክብን እኮ እንዴ! 3-4 ዓመት እኮ ነው። ምን ይሆንከው? ተያዝክ። በድብቅ ነው ያለነው። በድብቅ እኮ ነው ያለነው። ሰይጣን አጋንንት ነን። ታዲያ 3-4 ዓመት ሙሉ ቁጭ ብለህ ምን እያረከው ነው የኖርከው? አፍዝዘን ነው። አፍዝዘን? አዎ። ከእናት ነው የመጣ? ከአባት? እኔ ድግምት ነኝ። ድግምት? አዎ። የጠንቋይ የደብተራ ነው።
ደብተራ ነኝ። የደብተራ ነህ? አዎ። እኮ ምን አድርግ ነው የተባልከው? አዙር፣ አንጓል፣ አገር ለአገር ሁሉ በቃ። የት አዞርከው? ከአዲስ አበባ ጎንደር በእግሩ፣ ከአዲስ አበባ ጅማ በእግሩ፣ ቦንጋ አዲስ አበባ ጅማ በእግሩ። እሺ። ቦንጋ ጅማ፣ አዲስ አበባ ቦንጋ። አዎ በእግሩ። ሐረር። ከየት? ጅጅጋ። ከየት ተነሱ? አዲስ አበባ በእግር። አዎ። እንዴት አድርገህ ነው የምታስኬደው? እንዴ ምን ችግር? እስቲ እንዴት ነው የምታስኬደው? ምን ችግር ለመሄድ ደግሞ እንዴ ምን ችግር? ይሄ እያለ ምን ችግር? በባዶ እግሩ? አዎ። የምታስኬደው? አዎ። ተያዝን በቃ። ሌሊት እኮ እየመጣህ አንተ ታሳድረናል መሰለህ እንዴ አንተ? ሌሊት እኔ መች መጣሁ? እመጣለሁ እንጂ 4 ዓመት ሙሉ በረንዳ ጥለነዋል። 4 ዓመት ሙሉ በረንዳ ነው የሚተኛው። የት በረንዳ? ጎዳና ነዋ። ወረና ላይ? አዎ። ደጅ እየጸና ሲል አንተ ምን ሌሊት እኮ ትመጣለህ። ታዲያ ለቆ መሄድ ነው። በቃ አሁንማ እኮ ለቀቀን። በቃ ጠፋን። ስንት ናችሁ? 10,000። 10,000? ምን አጋንንት ነህ? ሰይጣን ነን። ታሰርኩኝ እኮ ደግሞ የመቃብር አፈር ደግሞ አድርገንበታል። ምን እንዳይሆን? የመቃብር አፈር ነው። ምን እንዲሆን? 40 ቀን ያልሞላ የመቃብር አፈር እንዳያነብብን። 40 ቀን? 40 ቀን ያልሞላ የመቃብር አፈር አድርገንበት። አረጋችሁበት? አዎ። እሺ። በቃ ተደንዟል አለ። ትምህርት ቤት ቢሄድ አይሆንለት። በላን እኮ አቃጠልን። ስንት ናችሁ ጠቅላላ? 10,000 አልኩ አይደለም እንዴ? 10,000? 10,000። የመቃብሩ አፈር ምን አድርገህ የተባላችሁ ነው? አፍዘው። አዎ። ስካል ኤንድ ቦን የሚባለው ይሄ በዚህ በአሜሪካ የተደራጀው የመናፍስት አሰራር አዚም አንዱ ህዝብን እና ህብረተሰብን ዝም የሚያሰኝ አፍዝ አደንግዝ አሰራር ነው። ዋናው መነሻው የሰው አጽም ነው። ከመቃብር ሁኔታ ጋር በተያያዘ የሚለቀቁ አልባሳቶች እና እቃዎች፣ ማቴሪያሎች አልፎም ተርፎ መቀመጫዎች ሁሉ ሳይቀር ከዚሁ ጋር ተያይዞ ከኢንዱስትሪው ዓለም ጋር ወደ አንተ ይመጣል። ፍስስ ነው በቃ መነሻው ያ ነው። በዓለም ደረጃ ትልቅ ቦታ የተሰጠው ትልልቅ ምሁራኖች ያሉበት በአባልነት የተመዘገቡ በእውነት የሚገርም የሚባሉ ሰዎች ሁሉ በመንፈሳዊም በዓለማዊም የዚህ መንፈስ ቁራኛዎች ናቸው። በላውን ትሄዳለህ አትሄድም? እኛ እኮ በምን ያለ ነው? እዚህ ላይ እኮ አለን እኮ። አትነውጣ፣ ተንበርከክ፣ አትነውጣ ከሰውነቱ ላይ። ለመጀመሪያ ጊዜ ነው አድፍጠው ነው የኖሩት። ስንት ዘመን በእግር ነው የምታጓጉዘው? አዎ። ሰራዊታችን እኮ አለቀ። አስመራ ደብረ ሲና አስቀረችው። ደግሞ ግማሾቻችን አስመራ እኮ ሰደኗል በእግሩ። አስመራ ድረስ? አዎ በእግሩ። በእግር የሄድክበትን ሀገር ንገረን። አስመራ ከዚህ እዚህ ታክሱም አስመራ በእግሩ ደብረ ቢዘን 2 ከአዲስ አበባ ጻድቃኔ በእግር ጻድቃኔ እንትን መቀሌ ታመቀሌ አክሱም በእግሩ ታክሱም ደግሞ ጎንደር በእግሩ ዞረን ደግሞ አዲስ አበባ መጣን። ያለዚያም ደግሞ ጅማ። ምን እየበላ ነው የሚዘው? በቃ ዝም ብሎ ምግብማ ቢበላ አስጥሩ አለ እንዴ። ምግብ ከሚበላው 20 ኪሎ ሜትር ሄዶ ቢያድር ይቀለናል። እህል ከሚበላው 20 ኪሎ ሜትር ቢሄድ ነው የሚሻለን። በቃ ዝም ብሎ ምግብ አታስበሉ። ወገቡን አስሮ ነው የሚሄዳው። በምንድን ነው የሚያስረው ወገቡ? በፎጣው። የት አለ? ያለ ፎጣ። እንዴት ነው የምታሳስረው? እስቲ እንደ እናቶች። እሺ አርጎ ጌታ ሆይ ይቅር በለኝ እያለ እሪ ይላል። መቼ ነው የሚሆን? መቼ ነው እኔ ድኜ መቼ ነው ማገለግልህ ይላል። አዎ። ስንት ዓመት ነው ታንተ ጋር ተገናኘን እንጂ ስንት ዓመት ነው እንዴ? ይጠፋል እንዴ ጊዜው? እኔ ምን አውቃለሁ። 4 ዓመት እኮ ምናምን በላይ 4 ዓመት ጀምሮ የገባኸው መቼ ነው? የ6 ዓመት ህፃን እያለሁ። ዛሩ ነው ውቃቢው ሁሉ? እኔ ውቃቢ አይደለሁ፣ አጋንንት ነኝ። አጋንንቱ እሺ፣ ቧጥ ነው ተከሰውነት ላይ እግሩን እንዴት ነው በሄደበት ነገርስ? እስቲ ያዙረው ወደዚህ። አላነቃኸው? ጫማ ምንም አልነቃም። ሲጀመር ከአንተ ሲመጣ ደግሞ
ምን ታደርግ ነው ከሱ ምትሄድ? ይሄ በሽንት ቤት የሚያጠምቅ በሽንት ቤት ትቦኮ ነው የሚያጠምቅ። ከሱ ትሄዳለህ እንዴ? ከሱ ተሄድክ አብረህ ከኛ ጋር ቁርስ እንዳትበላ ብለው ከለከሉት። ጓደኞቹ ናቸው። መነኩሴዎች ናቸው። ቄሶችም አሉ፣ መነኩሴም አለ። የሱዳን መተት በሱዳን ጠንቋይ አንተ ታምናለህ እንዴ ሲል ማነህ አንተ? የራስክን ጉድፍ ለራስህ አውጣ። ያን ፎቅ ያህል አጥያ ተሸክመህ አንተ ለራሱ ማንም አይደለህም እያለ እንትን ይላል። እንዲያውም አንተ ክስ ሊያደርገው ይችላል። እንዲሞክር ነው የምናደርገው። እንዲደበድበው? አዎ፣ እንዲማታ። አዎ። ሰንሰለቱ አይገርፍም? በሰንሰለቱ ይሄማ እኮ አሳሰረን። በቃ ይሄው ታሰርን። በቃ በምኑ? በሰንሰለት ነው ታስራችኋል? በዚህና በዚህ ታሰርን። በቃ ልናዞረው የነበረው በቃ አለቀብኝ። አሁን መዞር የለም። በቃ አሁንማ ከሽፎ 22 ነው ደግሞ የያዘ ነው። ራሱን ትወጋ አልነበረም እንዴ? እንደዚህ እና በደም እኮ ነው። የቱን ነበር የወጋኸው ከዚህ በፊት? ይሄው እዚህ። እሺ፣ ከዚህ በፊት ትወጋው ነበር? እወጋው ነበር። በምን? በመርፌ በመላጭ ነው። በመላጭ። እዚህ ጋር የት አለ ቀደድከው? አንድ ጊዜ ቀደኸው ነበር። ደሙን ነው የምታወጣው? አዎ፣ እዚህ ውስጥ ደግሞ ደም አለ። የኛ ጓደኛ ያስገባበት እዚህ ደግሞ አንድ አለ እዚህ ውስጥ የተቀበረ። እሺ፣ ከዚህ ውስጥ በምንድን ነው የተቀበርከው? በመድኃኒት ነው። ማን ነው የቀበረልህ? ራሱ የኛው ሰውዬ ደብተራው። አዎ፣ አንድ መንጋድ በድስት ሙሉ ደም እንትን አለ። ቀዳ ጠጣን። ምን ቸገረ? በምን? የከብት ነው የበግ? የራሱን ደም እንጂ ራሱ እንዲጠጣ ጠራ። ልጁን አረደው፣ አቋተልን በድስት ተተቀመጠበት። በኋላ አንድ መንጋድ ድስት ደም አመጣን፣ ሳበን፣ ጠራን፣ ደም አቀረበልን። በደም ገባን። ምን ፈልጋለን? ደም ነው እንጂ ራሱ ደም። አዎ፣ በራሱ ደም እዚህ ላይና እዚህ ላይ እዚህ ጭንቅላቱ። አልተመርክ። ስንት ናችሁ ጠቅላላ? 10,000 10,000 10,000 ሽቦት ነው ተከሰሉት። ቶሎ በል 10,000 አጋንንት ሰይጣን አጋንንትን። ይሄ ነው እንግዲህ ለረጅም ዘመናት ስቃይ መከራ የሆነው በቤተ እግዚአብሔር ላይ ያሉ በቤተ እግዚአብሔር ላይ የሚገቡትን እንዲህ እያቆራኙ ፍዳ የሚያሳዩ የክፋት ዘሮች በጣም ብዙ ናቸው። በልቦጥ ነውጣ ተዘጋጅ። አፍላውጣ ከእግሩ ጀምርና ቦጥ ከእግር ጀምርና ቦጥ። ዳዊት ነው አርጋኖን ነው የያዘው? አረ ዳዊት ነው፣ ዳዊት ነው። አዎ፣ ተሸክሞት ይኖራል እንጂ አናስደግመው። ተሸክሞ መኖር ነው፣ መዞር ነው። በቃ ተሸክሞ መዞር ነው እንጂ አናስደግመው። መድገም የለም። አራ ነውር አይደል? ነውር አይደል? ይሄማ እንዴት ነውር? እንዴት ብለን ነው የምናስደግመው? መጸለዩ ነው ነውር? አዎ፣ በቃ ተንበረከከን እኮ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ 7 ጮህ ነው። ቶሎ 7 ጊዜ ቁጥር ብዙ የሰው መከራዎች፣ የሰው ስቃዮች፣ የሰው ዲያብሎሶችና የሰው ርጉሞች ምድራችን ስታፈራ ቆይታለች። ማን? ነኝ አባ ገብረ ስላሴ። በርታ ገብረ ስላሴ። ተመስገን እንግሉት በዛበ ፈተናው በዛ እንደ በረታው ተርሶት እመጣለሁ። ሲዲውን ከሰዎች ቤት እየሄድኩ በቴሌቪዥን እመለከተዋለሁ። ሰው ጋር እየሄድክ? አዎ። አንተ ምን ታረግ ትሄድ? ተሱ ጋር አትሄድ፣ ተሱ እንዳትሄድ፣ አትልፋ፣ አትሄድ፣ አትድንም። ተዚህ ውዬ ስሄድ የሚሰጡኝ ሰላም አይደለም። ተኛ ጋር አብሮ እንዳይበላ ወደዚያ በሉት። ከጠንቋይ ብሎ የመጣ ስንት ይላሉ። ከጠንቋይ ይላሉ። ከጠንቋይ። አረ እናንተ ሞኞች አትሞኙ። ምትሞኙ ምን ሆናችሁ ነው? እህቶች አትሞኙ፣ ወንድሞች አትሞኙ እያልክ ነገራችኋለሁ። ግን ተስፋ እንደመጣሁ አልቆረም። ይሄው ተመስገን። ደምህን ቀድተውት ነበር በልጅነት? አዎ። ከዚህ ላይ መድኃኒት ቀብሮበታል። ለምን መድኃኒት ተብሎ?
5 ዓመት ነው የታሰርኩኝ በሰንሰለት። እናት አባቶቹ ይዘውኝ ሄዱ። ከጠንቋዩ አድናለሁ አለና እዚህ ውስጥ እዚህ አለ በመላጭ እንዲያርጉ በጥቶ አስገባበት። አስገባ። አዎ ከዚያ እንዲህ በጣኝና እንደዚህ ደፋው ደሙን በዚህ ገጥ እንደዚህ በጣኝና ደፋው። ደሙ እንደዚህ በድስት ነው የተቋተው። እንደዚህ ተቋተ። እነዚህ አይከሰሱም። እንዲህ የሚያደርጉ ሰዎች አይከሰሱም። ሰይጣን ለምን ወጣ ተብሎ 3 ዓመት በፍርድ ቤት 3 ወር በእስር ቤት ሲያንገላቱ መከራ ሲያሳዩኝ የቆዩት በከፊል የኛው ቤት ሰዎች ናቸው። ሌሎቹ በዚሁ የተገፉ ናቸው። እና እንዲህ አይነት የጥፋት ሰዎች ይወደዳሉ፣ ይፈቀራሉ፣ እንክብካቤ ይደረግላቸዋል። እንደነዚህ አይነት ሰዎች በጣም ጠባቂ፣ ወገን ደራሽ፣ ፈጥኖ ተበቃይ አዋቂዎች ተብለው ወንበር አይደለም ገንዘብ ይሸለማሉ። እና እንግዲህ በተቃራኒው መንገድ ከተሰለፍን ዘመን ፈጅተናል። በልበርታ ይሻባ